በጣም ከተወደደውና እጅግ በጣም ከብሉይ ኪዳን መጽሐፍቶች በጣም የተወደደ መጽሐፍ ነው ትንቢተ ኢሳይያስ። እንዲሁ በተለምዶ ባህላዊ አስተሳሰብ ቢሆንም የብሉይ ኪዳን ወንጌል ነው ብለው ይሉታል። እና ይሄንን መጽሐፍ ደግሞ ከእናንተ ጋር አብሬ እንዳይ እድሉን በማግኘቴ ደስ ብሎኛል። ምንባቡ ቅድም ስለተነበበ ወደዛ ውስጥ አልገባም፣ ግን አልፎ አልፎ አንዳንድ ሀሳቦችን አነባለሁ ወይም መነሻ ክፍሌን ደግሞ አነባለሁ። የምጠቀመው በጣም ይቅርታ አዲሱን መደበኛ ትርጉም ነው። ሁለቱንም ትርጉም ይዤ አዲሱ መደበኛ ትርጉምንም እንደ አንድ አማራጭ ማየት አለብኝ፣ የሚያስገድደኝ ቦታ ስላለ ማለት ነው። ምዕራፍ 7 ቁጥር 3 እና ምዕራፍ 8 ከቁጥር 1 እስከ 4 ያለው ሐሳብ የግድ ያንን አማራጭ እንድጠቀም ስለሚያስገድደኝ ያንንም አደርጋለሁ። ብዙ ልዩነት የለውም፣ ልዩነት ስላለው ሳይሆን ግን ስለሚያብራራው ነው ማለት ነው። እንግዲህ እነዚህ 3 ምዕራፎች ምዕራፍ 7 ምዕራፍ 8 እና ምዕራፍ 9 ለኢሳይያስ መጽሐፍ ልዩ ትኩረትና ልዩ ውበት ናቸው። ማቴዎስም ወንጌላዊ ማቴዎስም በወንጌል ውስጥ በርካታ ጥቅሶችን ከነዚህ ከ3ቱ ምዕራፎች ከምዕራፍ 7ም እንደገና ደግሞ ከምዕራፍ 9ም ላይ ተጠቅሟል ማለት ነው። ስለ መሲሁ ተጠቅሟል። ርዕስ የሰጠሁት ምንድነው? ለዚህ ለ3ቱ ምዕራፍ ከውርደት ወደ ክብር የሚል ነው፣ ወይም ውርደትና ክብር የሚል ነው። ይህንን ሐሳብ በዚህ ሐሳብ ላይ ሆነን ነው የምናጠነጥነው ማለት ነው። ስለዚህ ውርደታቸው ምንድነው? የውርደታቸው መንስኤ ምንድነው? ከዛ ደግሞ የመጣላቸውስ ክብር ምንድነው ብለን እናያለን። ይህ ሐሳብ ታዲያ የኢሳይያስን መጽሐፍ ዋና ሐሳብ ነው። የኢሳይያስ መጽሐፍ ብቻ ሳይሆን ይቅርታ ይሄ ያስቸገረኝ ስለሆነ ነው። የትንቢት መጽሐፍትም ዋና ሐሳብ ምንድነው? የትንቢትን መጽሐፍ በምንመለከትበት ጊዜ ኢሳይያስንም የሕዝቅኤልንም መጽሐፍ ሌሎቹንም የትንቢት መጽሐፍ በምናይበት ጊዜ የሕዝቡን ኃጢአት የሕዝቡን በደል ካሳየ በኋላ ለዛ ኃጢአትና ለዛ በደል ደግሞ የሚመጣባቸውን ቅጣት ካሳየ በኋላ ከዛ በኋላ ደግሞ መጨረሻ ላይ ተስፋውን ትድግናውን ይናገራል። አሁንም በተነበበልን በዚህ 3 ቁጥር ውስጥ በተደጋጋሚ የእግዚአብሔርን ባህሪ የሚያሳይ ሐሳብ አለ። ነገር ግን እጁ ገና ተዘርግታ ትኖራለች ይላል። ህዝቡ በበደል ውስጥ ቢሆንም ንጉሱ አካዝም ህዝቡም እግዚአብሔርን ቢያሳዝኑ በውድቀት ውስጥ ቢሆንም አሁንም እግዚአብሔር የምሕረት ደጁን እንዳልዘጋና አሁንም እጁን እንደዘረጋላቸው ምዕራፍ 9 ላይ 2 ቦታ ላይ እናያለን ማለት ነው። ስለዚህ ይህንን ርዕስ ይዘን እንደ መነሻ ምዕራፍ 9ን ከቁጥር 1 እስከ 7 ያለውን አንብቤ እጀምራለሁ። በአዲሱ መደበኛ ትርጉም ነው የማነበው። ቅድም በቀድሞ ትርጉም ተነቧል፣ ተከታተሉኝ። ነገር ግን ተጨንቀው የነበሩ ከእንግዲህ ተስፋ ቢስ አይሆኑም። በቀደመው ዘመን የዛብሎንና የንፍታሌምን ምድር አዋረደ። በሚመጣው ዘመን ግን ከዮርዳኖስ ማዶ በባህር መንገድ አጠገብ ያለውን የአሕዛብን ገሊላ ያከብራል። በጨለማ የሚኖር ሕዝብ ታላቅ ብርሃን አየ። በሞት ጥላ ምድር ለሚኖሩትም ብርሃን ወጣላቸው። ሕዝብን አበዛህ፣ ደስታቸውንም ጨመርክ። ሰዎች ምርትን ሲሰበስቡ ምርኮን ሲካፈሉ ደስ እንደሚላቸው ሁሉ እነርሱም በፊትህ ደስ ይላቸዋል። ሚዲያም ድል በተመታ ጊዜ እንደሆነው የከበዳቸውን ቀንበር በትከሻቸው ላይ የነበረውን በትር የተጨነቁበትንም ዘንግ ሰብረህላቸዋል። የጦረኞች ጫማ ሁሉ በደም የተለወሰ ልብስም ሁሉ ለእሳት ይዳረጋል ይማገዳልም። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል። አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም ልዑል ይባላል። ለመንግስቱም ስፋት ለሰላሙም ብዛት ፍጻሜ የለውም። ከአሁን ጀምሮ እስከ ዘላለም መንግስቱን በፍትህና በጽድቅ ይመሰርታል። ደግፎ በመያዝም ያጸነዋል። በዳዊት ዙፋን ላይም ይቀመጣል። አገሩንም ሁሉ ይገዛል። የሰራዊት ጌታ እግዚአብሔር ቅናት ይህን ያደርጋል ይላል። እግዚአብሔር ይመስገን። እንግዲህ እንደሰማነው
ርዕሱንም ከዚህ ቦታ ላይ ነው የወሰድኩት። ቁጥር 1 ላይ ነገር ግን ተጨንቀው የነበሩ ከእንግዲህ ተስፋ ቢስ አይሆኑም ካለ በኋላ በቀደመው ዘመን የዛብሎንንና የንፍታሌምን ምድር አዋረደ ይላል። አዋረደ የሚለው ምን ነው የሚያሳየው? ውርደትን ነው የሚያሳየው። ከዛ ደግሞ የአሕዛብን ገሊላ ያከብራል ይላል። ውርደትንና ክብርን በዚህ ምንባብ ውስጥ እናያለን። እነዚህን 3 ምዕራፍ በዚህ ሐሳብ ጠቅለል አድርገን ለማየት እንሞክራለን። እንግዲህ ቅድም መግቢያ ላይ እንደተናገርኩት ውርደትና ክብር እንደገናም ደግሞ ፍርድና ተስፋ የትንቢት መጽሐፍት ባህሪ ነው። በኢሳይያስም መጽሐፍት ይህንን እናገኛለን። ከምዕራፍ 1 እስከ ምዕራፍ 39 ድረስ ፍርድ ነው የምናየው። የሚመጣውን ፍርድ በእስራኤል ላይ፣ በይሁዳ ላይ፣ በሌሎችም አጎራባች ሀገሮች ላይ የሚመጣውን ፍርድ ያሳያል። ከምዕራፍ 40 በኋላ ደግሞ እስከ ምዕራፍ 66 ድረስ ደግሞ የሚመጣውን ተስፋ የሚመጣውን የእግዚአብሔርን ትድግና ያሳያል ማለት ነው። ይህንንም ሐሳብ አንዳንዶቹ እንደሚሉት ምዕራፍ 8 ቁጥር 18 ላይ እኔና እግዚአብሔር የሰጠኝ ልጆች ይላል። እኔና እግዚአብሔር የሰጠኝ ልጆች፣ እኔ ማለቱ ኢሳይያስ ራሱን ነው። እግዚአብሔር የሰጠኝ ልጆች ደግሞ 2 ልጆች እንዳሉት በኋላ እናየዋለን። ምዕራፍ 7 ቁጥር 3 ላይ እና ምዕራፍ 8 ቁጥር 18 ላይ ምዕራፍ 8 ቁጥር 4 ላይ ወይም ከ1 እስከ 4 2 ልጆች እንዳሉት እናያለን። ስለዚህ እኔና እነዚህ እግዚአብሔር የሰጠኝ ልጆች በእስራኤል ዘንድ ወይም ደግሞ በዚህ ባለው ማህበረሰብ ውስጥ ለድንቅና ለታምራት ለምልክት ነን ብሎ ይናገራል። እኔ ሲል እግዚአብሔር ኢሳይያስ ማለት እግዚአብሔር ያድናል ማለት ነው። እንደገና ደግሞ ልጆች እኔና እግዚአብሔር የሰጠኝ ልጆች፣ አንደኛው ልጁ ደግሞ ምዕራፍ 7 ላይ እንደምናገኘው ቁጥር 3 ላይ ሻር ያሹብ የተባለው ቅሬታዎች ይመለሳሉ ማለት ነው አንደኛው ልጁ። ሁለተኛው ልጁ ደግሞ መሐር ሻላል ሃሽ ባዝ ወይም ደግሞ ምርኮ ፈጠነ ብዝበዛ ቸኮለ የሚባለው ሁለተኛው ልጅ ነው። ስለዚህ እኔ የሚለው እግዚአብሔር ያድናል ማለት ነው። የእግዚአብሔርን አዳኝነት የሚያሳይ ነው። እነዚህ ደግሞ 2 ልጆቹ ምንን ያሳያሉ? መጽሐፉን ለ2 የከፈለልንን ያንን ሐሳብ ወይም ደግሞ በርዕስ እንደሰጠዋቸው ውርደትና ክብርን የሚያሳዩ ናቸው። አንደኛው ቅሬታው ይመለሳል፣ የተማረከው ይመለሳል ቅሬታው የሚል የእግዚአብሔርን ተስፋ ሲያሳይ፣ አንደኛው ልጅ ደግሞ እንደሚማረኩ የሚያሳይ ነው። ምርኮ ፈጠነ ብዝበዛ ቸኮለ የሚለው ወይም አዲስ ዓመት ሲገባ የምንለጥፈው ጥቅስ አይደለም። በዛ መልኩም አድርገን ከሆነ እንግዲህ ባለማወቅ ነው። እንዲህም ካደረግን እነዚህን ጥቅሶች ከለጠፍንም ማንሳት ነው ያለብን። ስለ እግዚአብሔር በፍጥነት ትማርካላችሁ፣ በአሦር እጅ ትወድቃላችሁ የሚለውን ምልክት ለመስጠት ነው ልጁን ሁለተኛው ልጅ እንዲህ ብለህ ስሙን አውጣለት ያለው። ስለዚህ እኔና እግዚአብሔር የሰጠ ልጆች ለድንቅና ለታምራት ለምልክት ነን። ምንድነው? ኢሳይያስ ማለት እግዚአብሔር ያድናል ማለት ነው። የአንደኛው ልጅ ስም ቅሬታው ይመለሳል ነው። የአንደኛው ልጅ ደግሞ ስም በፍጥነት ይማረካሉ፣ ይዋረዳሉ። ከዛ ደግሞ እንደገና እግዚአብሔር ምን ያደርጋቸዋል? ያከብራቸዋል። ይህንን የሚያሳይ ነው ማለት ነው። ስለዚህ ይህንን ካልኩኝ ወደ መጽሐፉ ሐሳብ ስንገባ ቁጥር 1 ላይ ምዕራፍ 9 ቁጥር 1 ላይ ነገር ግን ነው የሚለው። ነገር ግን ተጨንቀው የነበሩ ይላል። ነገር ግን የሚለው አያያዥ ነው። ስለዚህ አያያዥ ስለሆነ የግድ ወዴት መሄድ አለብን? ወደ ምዕራፍ 8 አልፈንም ደግሞ ወደ ምዕራፍ 7 መሄድ አለብን ማለት ነው። ተጨንቀው የነበሩ ይላል። የተጨነቁ እንደሆኑ ይናገራል። እንደገና በጨለማ የሚኖር ሕዝብ ይላል። በጨለማ ውስጥም እንዳሉ ያሳያል። የተጨነቁ ናቸው፣ በጨለማ የሚኖሩ ናቸው፣ ግራ የተጋቡ ናቸው። ምናልባትም ደግሞ ምዕራፍ 8 ቁጥር 21 እና ቁጥር 22 ስናነብ ጭንቀት ብቻ ሳይሆን ረሃብም ነበረባቸው፣ መንከራተትም ነበረባቸው። እነዚህ ሁሉ ነገሮች በእነሱ ላይ ነበሩ። ታዲያ ለምን ይህ ሆነባቸው? ለምንድን ነው የተጨነቁት? ለምንድን ነው በጨለማ ይኖሩት? ለምንድን ነው ረሃብ በእነሱ ላይ የሆነው? ቁጥር 21 እና 22 ላይ እንዲህ ይላል። ምዕራፍ 8 ተጨንቀውና ተርበው በምድሪቱ ላይ ይንከራተታሉ፣ ክፉኛ ሲራቡ ይቆጣሉ፣ ወደ ላይም እየተመለከቱ ንጉሳቸውንና አምላካቸውን ይራገማሉ። ከዚያም ወደ ምድር ይመለከታሉ፣ የሚያዩትንም ጭንቀት ጨለማና የሚያስፈራም ጭጋግ ብቻ ነው፣ ወደ ድቅድቅ ጨለማም ይጣላሉ ይላል።
ከየት ከምን መንስኤው ምንድነው? ከምንድነው ይህ ነገር የመጣው? አንዳንድ ጊዜ አንዳንድ ነገሮችን ወደ ሌላ ሰው ነው የምናሻገረው። አንዳንድ እንትን ሲሆን ለምሳሌ እንደ አሁን ዓለማችን ያለችበት ነባራዊ ሁኔታ ሀገራችንም ቢሆን ያለውን በኢኮኖሚም በሁሉም መንገድ ያለውን ነገር ያለውን መከራ ያለውን ችግር ያለውን ውጣ ውረድ ስናይ ማን ነው ተጠያቂ ለዚህ ነገር? ብዙ ጊዜ ወደ ሰው ነው የምናላክከው። እከሌ ነው እንላለን ወይ እንትኖች የችግሩ መነሻ እከሌ ነው ብለን እንላለን። ግን ማን ነው ለአንድ ችግር ተጠያቂ ማን ነው? ፓስተር ታምራት ኃይሌ ምን ብሎ ዘምሯል? ስለ ምድራችን ሲዘምር በኃጢአታችን ምክንያት ፍርድ ደረሰብን፣ በአመፃችን ምክንያት ቁጣው ነደደብን፣ ሀገር እያለን ስደት፣ ምግብ እያለን ራብ እያለ እንደዚህ እያደረገ ያነጻጽራል። ማን ነው የሚጠየቀው? ዮናስ መርከብ እግዚአብሔር ወደ ነነዌ ሄድና ንገራቸው ብሎት ያንን ማድረግ አልፈለገም። ምክንያቱም ነነዌ መቀጣት አለባት ብሎ ስላመነ ነነዌን ትቶ ወደ ተርሴስ ሄደ። ወደ ተርሴስ በሚሄድበት ጊዜ እግዚአብሔር አውሎ ነፋስ አስነሳ፣ መርከቡን አናወጠው። ከዛ ሁሉም እንደ ባህላቸው አማልክቶቻቸውን መለመን ጀመሩ። ያላቸውን ዕቃ እያነሱ ወደ ባህር ጣሉ። ከዛ ዮናስ ምንድን ያላቸው? ዕቃችሁን አትጣሉ ወደ ባህር፣ አትጨነቁ፣ አትናወጡ። የዚህ ማዕበል መንስኤ እኔ ነኝ። እኔን አንስታችሁ ወደ ባህር ብትጥሉኝ ሰላም ትሆናላችሁ አለ። ዮናስ በአንድ በኩል ይሄንን ያለው ለምንድን ነው? መርከቡ ለምን እንደተናወጠ ገብቶታል። ነነዌ ከመገልበጥ ወይም ደግሞ ከእግዚአብሔር ቁጣ ከምትተርፍ እኔ በዛው ወይም ደግሞ እኔ ሞቼ ብቀር ይሻላል ብሎ ስላሰበ እኔን ጣሉኝ አለ። እውነትም አንስተው ከመርከቡ አንስተው ሲጥሉት መርከቡ ጸጥ አለ። ስለዚህ አንዳንድ ጊዜ አንዳንድ ጉዳዮችን ይህ ውርደት ለምን ሆነ፣ ይህ መከራ ለምን ሆነ፣ ይህ ችግር ለምን ሆነ፣ ከዛ ወደ ሌላ ሰው ጣት መቀሰር አያስፈልግም። ሁሉም ሰው እያንዳንዱ ክርስቲያን ራሱን ነው ማየት ያለበት፣ ራሱን ነው መመርመር ያለበት፣ ወደ ራሱ ነው መመልከት ያለበት። ስለዚህ ይህንን ክፍል ስናይ ረሃብ ነበር ይለናል ቁጥር 21 ላይ። ረሃብ ብቻ ሳይሆን እንደገናም ደግሞ ጨለማም ነበር፣ ስደት ነበር፣ መንከራተት ነበር፣ ግራ መጋባት ነበር፣ የምግብ ችግር ነበር፣ የምግብ ዋስትና የላቸውም ነበረ። የጥንቱን ማህበረሰብ እንደምናውቀው ሁላችንም አማልክቶቻቸውን ለምን ያመልካሉ? አማልክቶቻቸውን ለምን ያመልካሉ? የጥንቱ ማህበረሰብ የምግብ ዋስትና እንዲሰጧቸው ነው። ዝናብ በጊዜው በወቅቱ እንዲሰጧቸው፣ እርሾቻቸውን ፍሬያማ እንዲያደርጉላቸው፣ ከብቶቻቸውን እንዲባርኩላቸው አማልክቶቻቸውን ያመልካሉ። አማልክቶቻቸውን ብቻ ሳይሆን ጥንት የነበሩትን ንጉሶቻቸውንም ለምንድን ነው የሚከተሉ? የማህበረሰብ ውል አላቸው። ይህ የማህበረሰብ ውል ምንድን ነው? የምግብ ዋስትና ማግኘት አለባቸው። ሊራቡ አይፈልጉም። ስለዚህ እንዳንራብ እንዲያደርጓቸው ንጉሶቻቸውን ይከተሉ ነበር፣ ወይም ከንጉሶቻቸው ጋር እንዲህ አይነት ውል ነበራቸው። እግዚአብሔርም ህዝቡን ከግብፅ ሲያወጣ የምግብ ዋስትና ነው የሰጠው። ወተትና ማር ወደምታፈሰው ምድር አስገባችኋለሁ ብሎ ነው ያላቸው። ስለዚህ እግዚአብሔር እንደነገራቸው ወተትና ማር ወደምታፈስ ምድር እንገባለን ብለው ነበረ የሚያስቡት። ስለዚህ እዚህ ቦታ ላይ ዋናው ነገር ነው የተነካባቸው። ረሃብ ነበር፣ መንከራተት ነበር ብሎ ይናገራል። ስለዚህ ወደፊት ተስፋ አይታያቸውም፣ ጨለማ ነው የሚታያቸው። እነዚህ ሁሉ ነገር ስለደረሱባቸው፣ እነዚህ ሁሉ ነገሮች ተደራርበው ስለደረሱባቸው ተጨንቀው ነበር። ታዲያ ለምን ወደዚህ ነገር መጡ? ይህ ጭንቀትና ይህ ጨለማ፣ ይህ ረሃብ ምንድን ነው? ምክንያቱ ምንድን ነው? መነሻው ምንድን ነው? መንስኤው ምንድን ነው? ምዕራፍ 7 ቁጥር 1 ላይ ሄደን እናየዋለን። ምዕራፍ 7 ቁጥር 1 ላይ እንዲህ ይላል። በአዲሱ መደበኛ ትርጉም ነው አሁንም የማነበው። እንዲህም ሆነ ይላል፣ በይሁዳ ንጉሥ በዖዝያ ልጅ በኢዮአታም ልጅ በአካዝ ዘመን የሶርያ ንጉሥ ረአሶን፣ የእስራኤልም ንጉሥ የሮሜው ልጅ ፋቁሄ ኢየሩሳሌምን ሊወጉ ወጡ፣ ሊያሸንፏትም አልቻሉም ይላል። ሊወጉ ወጡ። ስለዚህ እነዚህ ሁለት ነገስታቶች ሰሜኑ ክፍል እስራኤልና እንደገናም ደግሞ ሶርያ አብረው ተባብረው በእስራኤል በይሁዳ ላይ ዘመቱ። ስለዚህ ለምንድን ነው የዘመቱት? ለምንድን ነው ይሁዳን መውጋት የፈለጉት? ዋናው ምክንያት ምንድን ነው? አሶርን ለመውጋት
እነዚህ ሁለት ነገስታቶች የሰሜኑ ክፍል እስራኤልና እንደገናም ደግሞ ሶሪያ አሶርን ለመውጋት ፈለጉ። አሶርን ለመውጋት በሚፈልጉበት ጊዜ አሶር ደግሞ በጣም የፈረጠመ ኃይል ነበረው። ግብፅንም በዙሪያቸው ያሉትን እነ ደማስቆንም ሌሎቹንም ሀገሮች እያሸነፈ ስለመጣ ተባበረንና ሶስተኛ ሆነ ከኛ ጋር አብረ ዝመት ስላሉት አካዝ ያንን ነገር እምቢ ስላለ በዚህ ምክንያት ምን አደረጉ? አካዝ ኢየሩሳሌም ላይ ወይም ደግሞ ይሁዳ ላይ ጦርነት አወጁ። ስለዚህ ምዕራፍ 7 ቁጥር 4 ላይ ቅድም እንደተነበበልን ተንቀጠቀጡ፣ ፈሩ፣ የዱር ዛፍ በንፋስ እንደሚናወጥ ተናወጡ። ስለዚህ እግዚአብሔር ልጁን ባሪያውን ኢሳያስን ላከው። ኢሳያስ ደግሞ ልጁን አብሮ ይዞ ሄደ። አብሮት ይዞት ሄደና ተገናኘው አካዝን። ስለዚህ አትናወጥ አለው። አትናወጥ፣ ተረጋጋ አለው። እንዳትናወጥ ተጠንቀቅ፣ ተረጋጋ፣ አትፍራ የሚል እነዚህን 3 ነገሮች ነገረው። ተረጋጋ፣ ተጠንቀቅ፣ አትፍራ። ለምንድን ነው ይህንን ያለው? በእነዚህ ከጦርነት የተረፉ የሚጨሱ ጉቶዎች ናቸው። ራሱ ከእንትን ብለዋል፣ ወድቀዋል። ለራሳቸው ሌላ ኃይል ያስፈልጋቸዋል። በእነዚህ ነው ወይ አንተ የምትደነግጠው? በእነዚህ ነው ወይ አንተ የምትረበሸው? ስለዚህ እንትን አትበል፣ አትፍራቸው፣ አትደንግጥ አለው። እንደውም ቁጥር 9 ላይ ምን ይለዋል? አዲሱ መደበኛ ትርጉም በእምነታችሁ ከጸናችሁ ካልጸናችሁ መቆም አትችሉም። የድሮ ትርጉም ባታምኑ አትጸኑም አለ። ካላመናችሁ ወይም ደግሞ በውስጣችሁ በእግዚአብሔር ላይ በታላቁ አምላክ በእግዚአብሔር ላይ ካልታመናችሁ መጽናት አትችሉም። ትፍረከረካላችሁ፣ ትማረካላችሁ፣ እናንተም ልክ እንደ ጠላቶቻችሁ ትሆናላችሁ። ስለዚህ በርቱ፣ ጽኑ ብሎ ይነግራቸዋል። አካዝ ግን ለዚህ ነገር ፈቃደኛ ከመሆን ይልቅ እምቢተኛ ሆነ። እግዚአብሔር ምን አለው? በኢሳያስ በኩል ምልክት ለምን አለው። ምልክት ጠይቀኝ፣ እነዚህን 2 ነገስታት ድል ታደርጋለህ፣ አንተን አትላቸውም አለው። አካዝ ግን ምን አደረገ? አጉል ትህትና ስለያዘው እኔ ምልክትን አልለምንም አለው። ነገሩን ስናየው ምልክትን አልለምንም፣ ሕያው እግዚአብሔርን አልፈታተንም የሚለውን ሐሳብ ስናየው መልካም ይመስላል። ነገር ግን መልካም አይደለም። እግዚአብሔርም በዚህ ንግግሩ ደስ አልተሰኘም። ምክንያቱም ምልክት የመለመን ባህል ነበረ በጥንቷ እስራኤልም። ጌዲዮን ምልክት ይለምን ነበረ። እግዚአብሔር ከሱ ጋር እንደሆነ ለማረጋገጥ ይህን ቦታ ደረቅ አድርግልኝ፣ ይህን ቦታ እርጥብ አድርግልኝ እያለ ከእግዚአብሔር ምልክት ይለምን ነበረ። ሙሴም በስንት ጉትጎታ እግዚአብሔር ምልክት እያደረገ አንዴ እጁን ብብቱ ውስጥ እንዲከት እያደረገ በትሩን ጣል ይለዋል። ሲጥለው እባብ ይሆናል፣ አንሳው ይላል። ሲያነሳው ዱላ ይሆናል። እንደዚህ እያደረገ ነው እግዚአብሔር ምልክትን እየሰጠ ባሪያዎቹን ያናገራቸውና ወይም ደግሞ ብሉይ ኪዳን ላይ በሰፊው የምናገኘው ይሄን ነገር ነው። ስለዚህ ምልክትን ለምን አለው? እግዚአብሔርን አልፈታተንም ምልክትም አልለምንም ብሎ ይሄንን ተናገረ። እንደዚህ ከሆነ አለው ኢሳያስ፣ እግዚአብሔር በኢሳያስ በኩል ራሱ ጌታ እግዚአብሔር ምልክት ይሰጥሃል አለው። ታዲያ ምልክቱ ምንድን ነው? ምልክቱ ምንድን ነው? ወንድ ልጅ ይወለዳል አለ። ወንድ ልጅ ይወለዳል፣ ስሙንም አማኑኤል ተብሎ ይጠራል አለ። ለዘመኑ ምልክት እንዲሆን ይህ ልጅ ተወለደ። ስለዚህ አካዝ ከምዕራፍ 7 ላይ ከቁጥር 15 እስከ 16 ያለውን ሐሳብ ስናየው ይህንን ባነበው ጥሩ ስለሆነ ነው። ምዕራፍ 7 ከቁጥር 15 እስከ 16 እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ክፉንም መተውና መልካሙን መምረጥ ሲችል ቅቤና ማር ይበላል። ነገር ግን ሕፃኑ ክፉን መተውና መልካሙን መምረጥ ከመቻሉ በፊት የፈራሃቸው ሁለቱ ነገስታት ምድር ባድማ ይሆናል። ኤፍሬም ይሁዳ ከተለየበት ቀን ጀምሮ እግዚአብሔር ከዚህ በፊት ታይቶ የማይታወቅ ዘመን በአንተ በአሕዛብና በአባትህ ቤት ላይ ያመጣል። የሚያመጣውም የአሦር ንጉሥን ነው። እንግዲህ ምልክት እኔ እሰጥሃለሁ አለው እግዚአብሔር። አንተ ምልክት ካለመንክ ታበያል። እንዲህ አይነት አጉል ትሕትና ውስጥ ያለው እኔ ምልክት እሰጥሃለሁ። የምሰጥህ ምልክት ፍርድ ነው አለው። ፍርድ ነው። አሁን ለምን ተራቡ? ለምን ተንከራተቱ? ጨለማው ከየት መጣ? የጨለማው የውርደቱ መንስኤ ምንድን ነው?
አንደኛው መንስኤ ምንድነው? ንጉሱ አካዝ ነው። ንጉሱ አካዝ ከእግዚአብሔር ጋር መስማማት አልቻለም። ወይም ደግሞ ባታምኑ አትጸኑም እንደተባለው ማመን በእግዚአብሔር ላይ መታመን አልቻለም። ምልክት ለምን ሲባል አለምንም ማለት ምልክት አለምንም ማለት እንጂ ሁለተኛውን በደል ሁለተኛውን መተላለፍ ስናይ የአካዝን በኢሳይያስ መጽሐፍ ላይ ባናገኘው ሁለተኛ ዜና ምዕራፍ 28 ላይ ሄደን እናገኘዋለን። አካዝ በተጨነቀ ጊዜ ይላል እነዚህ ሰራዊቶች ባስጨነቁት ጊዜ እነዚህ ሁለት ነገስታት የአሦርን መምጣት ባስጨነቀው ጊዜ በተጨነቀ ጊዜ እግዚአብሔርን መበደል አበዛ። የሶርያን አማልክቶች የደማስቆ አማልክቶች ረድተዋቸዋል። የሶርያን ነገስታት የደማስቆ አማልክቶች ረድተዋቸው ጦርነትን አሸንፈዋልና ስለዚህ ሊሰዋላቸው ጀመር ይላል። ተጨንቆ ነበር። እግዚአብሔር ከዚህ ጭንቀት ለመገላገል ምልክት ጠይቅ ብሎታል። አለምንም አለ። እሺ ብሎ እግዚአብሔር ይሄንን ትንቢት በሰጠው እንመጣለን ወደ ትንቢቱ። ከዛ ግን ጭንቀቱ እየባሰበት ሲመጣ ምንድን ያደረገው? በተጨነቀ ጊዜ እግዚአብሔርን መበደል አበዛ። ለደማስቆ አማልክት አጠነላቸው። አንዳንድ ጊዜ ጭንቀት፣ ውጥረት በተጨነቅን ጊዜ በጣም በተወጠርን ጊዜ ጥብብ ሲለን ወይም ደግሞ ግራ ሲገባን ምንድን ነው የምንወስነው? በተመሳሳይ ሉቃስ ወንጌልን ሄደን ስናነብ ምዕራፍ 22 ላይ እና ምዕራፍ 24 ላይ ቁጥር 22 ላይ እናንተ አንብቡት። ኢየሱስም በተጨነቀ ጊዜ ይላል ሊያዝ ወይም ደግሞ ማርቆስ ሊያዝንና ሊተክስ ጀመር። ያን ጊዜ አጽንቶ ይጸልይ ነበር ይላል። ኢየሱስም በተጨነቀ ጊዜ አጽንቶ ይጸልይ ነበር ይላል። ጌተሰማኒ ወደ ተባለ ወደ አትክልት ስፍራ ሄዶ እንደውም ይሄ ሰሙነ ሕማማት ነውና ይሄንን ጊዜ ነው እንዲያደረገው። ሲጨነቅ አካዝ ምንድን ያደረገው? እግዚአብሔርን አልጠየቀም። ንስሐ አልገባም። ወደ እግዚአብሔር አልተመለሰም። እንደውም ምን አደረገ? የሶርያን እኮ ነገስታት የደማስቆ አማልክቶች ረድተዋቸዋል ብሎ ሊያጥንላቸው ጀመር። በእነዚህ ሁለት ምክንያት በአጉል ትህትናና በጣዖት አምልኮ ምክንያት ወይም ደግሞ ከእግዚአብሔር ይልቅ በሌላ አምላክ በሌላ አማልክት በመታመኑ ምክንያት ይህ ሁሉ ነገር ሆነ። ህዝቡ ተራበ፣ ህዝቡ ተንከራተተ፣ ህዝቡ በጨለማ ውስጥ ሆነ። ታዲያ መንስኤው ይሄ ነው ማለት ነው። ለምን ተራቡ? ለምን ተንከራተቱ? ምዕራፍ 8 ከቁጥር 21 እስከ 22 የምናየው ያ ሁሉ ችግር፣ ያ ሁሉ ቀውስ፣ ያ ሁሉ ምጥ ለምን በህዝቡ ላይ መጣ? በንጉሱ አካዝ ምክንያት ነው ይለናል። ወደኋላ ሄደን ስናይ ንጉሱ አካዝ ምልክት ለምን ሲባል አለምንም አለ። እንደገናም ደግሞ በሌላው መጽሐፍ ላይ ታሪካዊውን ነገር ስንመለከት ምንድን ነው የምናገኘው? እግዚአብሔርን መበደል አበዛ። ለደማስቆ አማልክቶች ሰዋላቸው፣ እነሱን አመለከ። ለምን? የከበበውን ጦርነት ማሸነፍ ስለፈለገ። የእስራኤላውያን ሁል ጊዜ የነቢያትንም መጽሐፍ ስናነብ የዜናንም መጽሐፍ ስናነብ ምንድን ነው የእስራኤላውያን ትልቅ ችግር? እነዚህ ሁለት ነገሮች ትልቅ ችግሮቻቸው ናቸው። አንደኛው ፍሬያማ መሆን ይፈልጋሉ፣ በረከት ይፈልጋሉ፣ ስኬት ይፈልጋሉ። በጎረቤታቸው ካሉት ሀገሮች ሁሉ በልጽገው መታየት ይፈልጋሉ። ሁለተኛ አስተማማኝ የሆነ የሰላም ቀጠና ይፈልጋሉ። ጎረቤቶቻቸው እንዳያወኳቸውና ጦርነት እንዳያነሱባቸው እነሱን በኃይልም ይሁን በምንም ልክ በዳዊትና በሰለሞን ዘመን እንዳለው በዳዊትና በሰለሞን በተለይ ዳዊት ለሰለሞን ካስረከበ በኋላ በሰለሞን ዘመን እነዚህ ሁለት ነገሮች አስተማማኝ ሆነው ነበረ። በዙሪያቸው ያሉት ጠላቶች ሁሉ አባቴ የሰልፍ ሰው ነው አለ። እኔን ግን እግዚአብሔር በዙሪያዬ ካሉት ከአባቶቼ ጠላቶች አሳርፎኛል አለ። ስለዚህ ሰለሞን ደግሞ ባለጠጋም ነበረ፣ በረከት ነበረው፣ ስኬት ነበረው፣ የተከናወነለት ሰው ነው። ስለዚህ እስራኤላውያን እነዚህን ሁለት ነገሮች አጥብቀው ከመፈለጋቸው የተነሳ ከእግዚአብሔር ጋር ይጣላሉ። እነዚህ ሁለት ነገሮች ደግሞ ዝም ብለው አይመጡም። የኢሳይያስን መጽሐፍ እሺ ብትሉ ለእኔ ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ብታመፁ ሰይፍ ይበላችኋል ይላል። ህጉ ሲሰጥ ኮንዲሽናል ሆነው ነው የሚታ ቅድመ ሁኔታ አለው። በረከት ነው፣ ቅድመ ሁኔታ አለው። በብሉይ ኪዳን ሰላም ነው፣ ከጦርነት ማረፍም ነው፣ ቅድመ ሁኔታ አለው። ስለዚህ የእስራኤልም ነገስታት የእስራኤልም ህዝብ ብዙ ጊዜ ከእግዚአብሔር መንገድ ፈቀቅ የሚለው እነዚህን ሁለት ነገሮች በቀጠና ውስጥ ያለውን ሰላምና እንደገናም ደግሞ የሀገሪቱን የእስራኤልን መባረክ የእስራኤልን ብልጽግና የእስራኤልን በረከት ማጣጣም ስለሚፈልጉ ያንን ለማጣጣም የእግዚአብሔር መንገድ ሩቅ ይሆንባቸዋል። ብዙ መንገድ ዋጋ ያስከፍላል። ዝም ብሎ አይመጣም። በእግዚአብሔር መንገድ መታዘዝ ያስፈልጋል። እነዚህን ነገሮች ለማድረግ
ግን የአሕዛብ ወይም ደግሞ አማልክቶች ግን የአሕዛብ አማልክቶች ግን ምንም ኮንዲሽናል ነገሮች እንትሳርገው በመመለክ ብቻ እነዚህን ነገር ያሟላሉ የሚል ሐሳብ ስላላቸው ነገስታቶች በዚህ መንገድ ይታለላሉ። አካዝም በዚህ መንገድ ተታለለ። የገጠመውን ጦርነት የገጠመውን ውጥረት ማሸነፍ ፈለገ። ለደማስቆ አማልክቶች ሰዋላቸው ይለናል መጽሐፉ። በዚህ ምክንያት ነው ይሄ የሆነው። ታዲያ ጊዜ ስለሌለን እያጠቃለልን እንምጣ። ቁጥር 21 እና ምዕራፍ 8 ቁጥር 21 እና ቁጥር 22 ላይ መከራው ጭንቀቱ ያሁሉ ነገር ያሁሉ መንከራተት ያሁሉ ነገር ሆኖባቸው ነበር። ለምን ሆነባቸው? በአንዱ መንስኤ አካዝ ነው። አካዝ አልታመነም፣ በእግዚአብሔር ላይ አልታመነም። እግዚአብሔርን ምልክት ጠይቅ ሲባል አልጠይቅም ማለት። እንደገናም ደግሞ አልፎ ተርፎ ወደ ሌሎች አማልክቶች ወደ ደማስቆ አማልክት ልቡን አዘነበለና ለነሱም ሰዋላቸው ማለት ነው። ስለዚህ ምንጩ መንስኤው ምንድነው? የዚህ ውርደት መንስኤው ምንድነው? መንስኤው ኃጢአት ነው። እንዲህ አይነት የጣዖት አምልኮ ኃጢአትና አጉል ትሕትና ወይም ደግሞ ፕራይድ ነው፣ ክብር ነው ማለት ነው። ታዲያም ምዕራፍ 9 ቁጥር 2 ላይ ስናል በጨለማ የሄደ ሕዝብ ብርሃን አየ ይላል። በሞት ጥላ ምድርም ለኖረ ብርሃን ወጣላቸው ይላል። ይሄንን ቃል በቃል ማቴዎስ ወስዶ ለመሲሁ ተጠቅሞታል። ነገር ግን በርቀት ለመሲሁ ልክ ማቴዎስ እንደተጠቀመው ለመሲሁ ነው። ግን በዛው በዘመኑ ግን ይህ ቃል ምንድነው? በዘመኑ ይህ ቃል ምንድነው? በጨለማ ውስጥ የነበረ ሕዝብ ነበር። በሞት ጥላ ውስጥ ያለ ሕዝብ ነበር። በረሃብ በሰቋቃ በመንከራተት ውስጥ ያለ ሕዝብ ነበር። ለምን ረሃብ ሆነባቸው? ለምን ሰቀቆን ሆነባቸው? ለምን ተንከራተቱ? በአካዝ ኃጢአት ምክንያት፣ በሱ አለመታመን ምክንያት ይሆነባቸው። ታዲያ ይሆነባቸውና ግን ምንድን ነው የሚለው? ጨለማ አለ ይላል። በጨለማ ውስጥ የሄደ ሕዝብ ነው። ሕዝቡ በጨለማ ውስጥ ነው። ሕዝቡ በድቅድቅ ጨለማ ውስጥ ነው። ሕዝቡ ግራ መጋባት ውስጥ ነው። ነገር ግን እዛው በጨለማ እንደሆነ አይቀርም። ትድግና አለው፣ ሌላ መዳን አለው፣ ሌላ ክብር አለው። በጨለማ የሄደ ሕዝብ ምን አየ? ብርሃን አየ ብሎ ይላል። ዛብሎንና ንፍታሌም ተዋረዱ ይላል። ከዛ ገሊላን ደግሞ አከበረ ብሎ ይነግረናል እዚሁ ቁጥር 2 ላይ። እሺ ይህ እንዴት ነው ስንል በዘመኑ ለነበረው ተስፋ አለው። ይህም ተስፋ ምንድነው? የተወለደው ሕፃን ምልክት ነው። የተወለደው ሕፃን ይህም የተወለደው ሕፃን አማኑኤል ነው። ምዕራፍ 7 ላይ እንደምናገኘው ይህ ሕፃን ገና ወተትና ማር ቅቤ መመገብ ሲጀምር ገና በዚህ ወራት ላይ እነዚህ ሁለት የፈራሃቸው ነገስታቶች ምን ይሆናሉ? ይመታሉ ብሎ እግዚአብሔር ተስፋ ሰጠ። ስለዚህ ይህ አማኑኤል የተባለው ድንግሊቱ የወለደችው ልጅ አንደኛው ታሪካዊውን ነገር ስንመለከተው እዛው ጋር የተፈጸመ ነው። ለዚህ ነው ቅድም ቁጥር 15 እና 16ን ያነበብኩት። ምዕራፍ 7 ቁጥር 15 እና 16 እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ክፉን መተውና መልካሙን መምረጥ ሲችል ቅቤና ማር ይበላል። ነገር ግን ሕፃኑ ክፉን መተውና መልካሙን መምረጥ ከመቻሉ በፊት የፈራሃቸው የሁለቱ ነገስታት ምድር ባድማ ይሆናል። ኤፍሬም ከይሁዳ ከተለየበት ቀን ጀምሮ እግዚአብሔር ከዚህ በፊት ታይቶ የማይታወቅ ዘመን በአንተ በአሕዛብና በአባት ቤት ላይ ያመጣል። የሚያመጣውም የአሦርን ንጉሥ ነው። እነዚህ ሁለት እንትኖች ይዋረዳሉ አለ። እነዚህ ሁለት ነገስታቶች ማናማ ሶሪያና ኤፍሬም ይዋረዳሉ። በማን ይዋረዳሉ? አሦርን አስነሳዋለሁ። ለነሱ እብሪት፣ ለነሱ ትዕቢት፣ ለነሱ አለመታዘዝ፣ ለነሱ ትምክት አሦርን አስነሳዋለሁ። ይህ አሦር ደግሞ እንደውም ምዕራፍ 7 ላይ ከአሦር በተከራየሁት ምላጭ ምን አደርጋቸዋለሁ? እነሱን እላጫቸዋለሁ፣ እሱም የአሦር ንጉሥ ነው ይለዋል። ያ ብቻ ሳይሆን አሦርን በኤፍራጥስ ወንዝ ይመስላል። በቀስታ የሚሄደውን የሴሌሞን ውሃ ጠልተሃል። ስለዚህ ምን አደርጋለሁ? ጎርፍን የሚያጥለቀለቅ ጎርፍ ምን አደርጋለሁ? አመጣለሁ፣ በሱም አጥለቅልቄ ወስዳቸዋለሁ ብሎ ፍርዱ መጣ ማለት ነው። ስለዚህ ይህ ሕፃን ተወልዶ ገና ወይ ከተወለደ ከ2 እና ከ3 ዓመት በኋላ ሊሆን ይችላል። ብዙዎቹ እንደዛ ይላሉ እድሜውን ሲያስቀምጡ። በዚህ ጊዜ ውስጥ እነዚህ ሁለት ነገስታት በአሦር ይሸነፋሉ። አንዱ ይሄ ነው አማኑኤል የሚለው ማለት ነው። ሁለተኛው ምናልባት ደግሞ ሊሆን የሚችለው አማኑኤል የሚለው ሊሆን የሚችለው ምንድነው? ሕዝቅያስን ነው። ንጉሥ ሕዝቅያስ ነው። ንጉሥ ሕዝቅያስ ከጥቂት ዘመን በኋላ
ምናልባትም ከ12 ዓመት በኋላ ንጉሥ ሕዝቅያስ ይመጣል። ንጉሥ ሕዝቅያስ ደግሞ ሲመጣ ሌላኛው ክብር ሌላኛው ትድግና ለይሁዳ ይመጣል። ምናልባት የሕዝቅያስንም ታሪክ በኢሳይያስ 30 ላይ ታገኙታላችሁ፣ ዜናም ላይ በነገሥት መጽሐፍም ላይ ታገኙታላችሁ። የሕዝቅያስን ታሪክ ስናይ የአሦር ንጉሥ ሰናክሬም ወታደሮቹ ከተማዋን ከበው አስጨንቀው ህዝቡን መውጫ መግቢያ አሳጥተው የሚበሉትን ምግብ ሁሉ ከልክለው እንዲራቡ አድርገው ያውም ደግሞ እግዚአብሔርን እየተገዳደረ በሚገባቸው ቋንቋ በዕብራይስጥ ቋንቋ መልእክት እያስነገረ እናንተን የሚያድናችሁ ማን እንደሆነ አያለው፣ እግዚአብሔር አያድናችሁም፣ ሕዝቅያስ አያታላችሁ፣ እግዚአብሔር ያድነናል እያለ አያታላችሁ። ከዚህ በፊት ይላቸዋል የሶርያ አማልክታችን ያድነናል ብለው ከእጄ ሊያስመልጣቸው አልቻለ ብለው እግዚአብሔርን ያቃልላል። እግዚአብሔርን ሕያው እግዚአብሔርን ልዑሉን እግዚአብሔርን ከሶርያ አማልክትና ከደማስቆ አማልክት ጋር በማነጻጸር ሁሉ ያቀርባል። ልክ እንደነሱ አምላካችሁን አዋርደዋለሁ አላቸው። ነገር ግን እግዚአብሔር ድብቅ ጦር አስነሳ። በሕዝቅያስ አማካኝነት አሦራውያንን ምን አደረጋቸው? ሰናክሬምን እንደመታው እናያለን ማለት ነው። ስለዚህ እነዚህ የፈራቸው ሁለት ነገስታት እንደገና በማተመቱ በአሦር በሕዝቅያስ ዘመን ሕዝቅያስ ከመጣ በኋላ ሕዝቅያስ የአሦርን መንግስት እንደመታውና እንዳሸነፈው እናያለን። ከዛ በረጅም ርቀት ደግሞ ትንቢቱ የሚያሳየው ምንድነው? ወደ ፊት ተስፋው መሲሁ ነው። መሲሁ ሲመጣ ደግሞ ለተጨነቁ በኃጢአት ውስጥ በእስራት ውስጥ ላሉ በጨለማ ውስጥ ላሉ ብርሃን ወጣላቸው ይላል። ልክ እንደዚሁ ኢየሱስ ሲመጣ በኢሳይያስ ዘመን ላይ ቅድም እንዳነበብነው ምዕራፍ 8 ከ21 እስከ 22 የነበረውን ረሃብ፣ ችግር፣ መንከራተት፣ ሰቆቃ በጨለማ ወክሎታል። ልክ እንደዚሁ ኢየሱስ ደግሞ ሲመጣ የተረከባት ወይም ደግሞ የገጠመችው እስራኤል ማለት ልክ እንደዚሁ በጨለማ ውስጥ የነበረች ናት። ብዙ የሃይማኖት መምህራኖች ያሉበት ነገር ግን ህዝቡ መንፈሳዊ ብርሃን የሌለው፣ ድህነቱ፣ ህመሙ፣ በሽታው አንዳንድ ጊዜ 9 ለምጻም ሁሉ ይፈውስ ነበር ኢየሱስ። እንግዲህ ከተማ ውስጥ እንደዚህ አይነት የለምጽ ብዛት፣ የጴጥሮስ አማት በንዳድ ታማ ነበር ይላል። ብዙ ድውያንን ይፈውስ ነበር ኢየሱስ። ድሆች ነበሩ፣ ተቸግረው ነበረ። እንደዛም ሆኖ ቀንበር ነበረባቸው። እንደገና በሮም የተሾሙት ቆንጽላዎች አላግባብ ግብር እየጠየቁ ህዝቡን ጭቆና ውስጥ ከተውት ነበረ። የተጨቆነ የተንከራተተ ግራ የተጋባ ማህበረሰብ ነው። ኢየሱስ በመጣበት ጊዜ በጨለማ ውስጥ ነበሩ። በጨለማ የሄደ ህዝብ ብርሃን አየ የሚለው በርቀት ደግሞ ስለ መሲሁም ያንን አይነት ምልከታ ይሰጠዋል ማለት ነው። እሺ እናጠቃለው። ስናጠቃለው ምንድነው ዛሬ አብረን እንድናይ የፈለኩት ዋናው ነገር እንግዲህ በአካዝ በእንደዚህ አይነት እብሪት ውስጥ ሆነው ህዝቡ በእንደዚህ አይነት ጭቆና ውስጥ ሆነው እግዚአብሔር ትድግናውን አመጣ። እግዚአብሔር ያመጣው ትድግና አድናቸዋለሁ፣ እታደጋቸዋለሁ። በማ በኩል በሚወለደው ብላቴና ድንግል ትጸንስና አማኑኤል ይወለዳል አላቸው። አማኑኤል ይወለዳል። ከዛ እግዚአብሔር አንዳንዴ በማይመስል መንገድ ደካማ በሆነ መንገድ ነው የሚታደገው፣ ትድግናውን የሚያመጣው፣ በረከቱን የሚያመጣው፣ ክብሩን የሚገልጠው ደካማ በሆነ በማይመስል መንገድ ነው። አሦርን የሚያክል ወይም ደግሞ ሶርያን የሚያክል አካዝን ያንቀጠቀጡ እነዚህ ሁለት ሀገሮች ኤፍሬምና ሶርያ ተንቀጠቀጠ። በዱር ያለ ዛፍ በንፋስ እንደሚናወጥ ተናወጡ። ተረጋጋ እስኪለው፣ አትናወጥ፣ አትረበሽ፣ ተረጋጋ እስኪለው ድረስ አካዝ ተናወጠ። ለዚህ ናውጥ፣ ለዚህ ችግር፣ ለዚህ ሰቆቃ፣ ለዚህ ምስቅልቅሎሽ መፍትሄው ማን ነው አለ? ከድንግሊቱ የሚወለደው አማኑኤል ይመጣል አለ እንጂ አንድ እንደ አሦር አንድ እግዚአብሔር አንድ ትልቅ ሰራዊት በጣም ብዙ ሺህ እግረኞች ያሉት ብዙ ሰረገላ ያለው አይደለም ያለው። አሦር ደግሞ በጣም በሰራዊት ብዛት በሰረገላ ብዛት በጣም ታላቅ ነው። ሰናክሬም እኮ ሕዝቅያስ ላይ ሲያሾፍበት ለምንድን ነው ግብፅ ሄደ እርዳታ የጠየቅከው አለው። ከግብፅ እርዳታ ለምን ጠይቃለህ? የሚቀመጥበትን ሰው ካገኘ እኔ ፈረስ ልስጥህ አለው። ታንክ ልስጥህና ግጠመኝ የሚል እብሪተኛ ነው ሰናክሬም ማለት። እኔ ፈረስ ልስጥህና በቃ ወታደር አስቀምጠ ና ግጠመኝ አለ። እንደዚህ አይነት ሰው ነው ሰናክሬም። እንደነዚህ አይነት ብርቱ የሆኑ ነገስታት፣ እንደዚህ አይነት ታላቅ ንጉስ እንደ ሶርያ ያለ
አካዝን ያንቀጠቀጠ ሀገር፣ እንደ እስራኤል እንደ ኤፍሬም ያለ አካዝን ያንቀጠቀጠ ሀገር፣ ህዝቡ በጨለማ በረሃብ በምን ውስጥ ሆነው የእግዚአብሔር መፍትሄ ግን የሚመስል አይደለም። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች ብሎ ይናገራል። ኢየሱስም ሲመጣ ኢየሱስንም መቀበል ከብዷቸው ነበር ማህበረሰቡ። በዘመኑ የነበሩት መምህራን፣ ጠቢባን፣ ፈሪሳውያን፣ ሰዱቃን መሲሁን የሚጠብቁት ከነገስታት ቤተሰብ ነው። መሲሁን የሚገለ ከትልቅ ነገር ነው። እንደ ንጉስ እንደ ጀግና ነው የሚጠብቁት እንጂ ተዋርዶ ዝቅ ብሎ የሚኖርበት ቤት የሌለው ምንም ነገር የሌለው ምንም ከደሃ ቤተሰብ ምንም ነገር ሳይል መወለጃ እንኳን ስፍራቶ በበረት በግርግም ውስጥ የተወለደ እንዴት እሱ ንጉስ ሊሆን ይችላል? እንዴት እሱ መሲህ ሊሆን ይችላል? መሲህ ለመሆን ወይም በእነሱ ሰቤ አንድ መሲህ ያሟላዋል የሚሉትን ስታተስ የማሟላ ነው። በማይመስል ነገር ነው ኢየሱስ ዓለምን እግዚአብሔር ዓለምን የታደገው ዓለምን ያዳነው ዓለምን ለማዳን ለዓለም መፍትሄ አድርጎ የላከው የማይመስል ሰው ነው። ማን ነው? ኢየሱስ ነው። ይሄንን በምን እናያለን? ምዕራፍ 9 ቁጥር 4 እና ቁጥር 5 ላይ የሚገርም ታሪክ ኢሳይያስ ይጠቅስልናል። ወደ ኋላ ሄደን እንድናይ ያደርገናል። አነባዋለሁ። ሚዲያም ይላል ምዕራፍ 9 ቁጥር 4 እና 5 ሚዲያም ድል በተመታ ጊዜ እንደሆነው የከበዳቸውን ቀንበር በትከሻቸው ላይ የነበረውን በትር የተጨነቁበትንም ዘንግ ሰብረህላቸዋል። የጦረኞች ጫማ ሁሉ በደም የተለወሰ ልብስ ሁሉ ለእሳት ይዳረጋል ይማገዳልም ይላል። በሚዲያም ዘመን እንደሆነው ይላል። ሚዲያም ድል በተመታ ጊዜ እንደሆነው ወዴት እየጠቆመን ነው ኢሳይያስ? ወደ መሳፍንት ምዕራፍ 6 ምዕራፍ 7 ምዕራፍ 8 እየጠቆመን ነው። ምንድን ነው የሆነው? በመሳፍንት ዘመን ሚዲያማውያን እስራኤላውያንን ይጨቁኗቸው ነበር፣ አሰቃይተዋቸው ነበር። ልክ እርሻ አርሰው መከር ላይ ልክ ሊያጭዱ ሲሉ ሚዲያማውያን ይመጣሉ። የሰበሰቡትን መከር ይወስዱባቸዋል፣ ረሃብተኞች ያደርጓቸዋል። ቀንበራቸው እጅግ በጣም ከባድ ነበር። ከባድ ቀንበር ማለት ሰውን በምግብ መቅጣት ነው። ከባድ ቀንበር ማለት ሰውን በኑሮ መቅጣት ነው። ሚዲያማውያን ምን ልክ ዓመቱን ሙሉ ሰላም የሆኑና መከር ላይ ይመጡና በመከር ወቅት ምን ያደርጋሉ? ከነርሱ እህሉን ይወስዳሉ፣ በጎቻቸውን ይወስዳሉ፣ መንጋዎቻቸውን ይወስዳሉ። በዚህ ምክንያት ተጨንቀው ነበር እስራኤላውያን። ታዲያ ይህንን ብርቱ የሆነውን ሚዲያማውያን፣ ይህንን ጠንካራ የሆነውን ሚዲያማውያን፣ እስራኤልን ያንቀጠቀጠ ሚዲያማውያን፣ በረሃብ የቀጣ ሚዲያማውያን፣ ያስጨነቀ ሚዲያማውያን፣ ቀንበር የጫነባቸውን ሚዲያማውያን ለመምታትና ለማሸነፍ እግዚአብሔር ያስነሳ ሰው ምን አይነት ሰው ነው ስንል ደካማ ሰው፣ ጌዲዮን የሚባል ደካማ ሰው። ስለዚህ ልክ በሚዲያም ዘመን እንደሆነው ነው እንዲሁ ነው። ይህ አማኑኤል የተባለው በቅርብ ጊዜ የመጣው የተወለደው ከድንግሊቱ የተወለደው ትንቢታዊ ምልክትና በረጅም ጊዜ ደግሞ ርቀት ደግሞ የሚመጣው መሲህ ብርቱ የሆኑ በጣም እንደው እንደ ነገስታት ብርቱ ሆነው የመጡ አይደሉም፣ ደካማ ሆነው የመጡ ናቸው። ስለ ኢየሱስም እኮ ይሄ ሁሉ ማዕበል የሚታዘዘለት ይሄ ማን ነው? ይሄ አናቀውም። የጸራቢው ልጅ የእንትና ልጅ ብለው ቤተሰቡን ራሱ የሚቆጥሩበት ዋናው ምክንያት ምንድን ነው? መናቁን ለማሳየት ነው። መሲሁ እኮ በእንደዚህ አይነት ደረጃ አይመጣም ለማለት ነው። ታዲያ ሚዲያማውያንን ለማሸነፍ እግዚአብሔር ጌዲዮንን ሲጠራው ጌዲዮን ምን ውስጥ ነበረ? ከሚዲያማውያን ተደብቆ በወይን መጥመቂያ ውስጥ አየር በሌለበት ቦታ ስንዴ የሚወቃ ነው። አንተ ጀግና ብርቱ ኃያል ሰው ተነሳ ነው። ይሄ ብቻ አይደለም። 300 ሰው ይዞ ነው ሚዲያማውያን የመታው። ያንን ትልቅ ሚዲያማውያን ለመምታት መጀመሪያ ብዙ ሰራዊት ሰበሰበ። እግዚአብሔር መስፈርት እያወጣ አስቀንሶት 300 ሰው ቀረ። በ300 ሰው ያውም ደግሞ ያለ ጦር መሳሪያ ባዶ ማሰሮና እንደገናም ደግሞ ችቦ ይዘው መለከት በመንፋት ሚዲያማውያንን ድል አደረጉ። ይሄ ብቻ አይደለም። አንድ ጎበዝ ህልም አየ ስለ ጌዲዮን። ምንድን ያየውን? የሚዲያማውያንን ድንኳን አንድ የገብስ እንጎቻ መታችውና አፈራረሰችው። ተመልከቱ፣ በጣም የሚገርም ነው። የገብስ እንጎቻ ማለት ገብስ ራሱ እኮ
ጨጓራ ያለበት ሰው ገብስ ብላ የሚባለው በቀላሉ ስለሚፈጭ ነው። እንደ ስንዴ እንኳን አይደለም፣ ወይም ደግሞ እንደሌላ አይደለም። በራሱ እንኳን የሚፈራርስና የሚፍረከረክ እንትን ጥቅም የሌለው ነገር የሚዲያማንን ድንኳን መጥቶ አፈራረሰ። ይሄማ አሉ እዛው ፍቹ ሰጡ፣ የጌዲዮን ሰይፍ ነው አሉ። የጌዲዮን ሰይፍ ሚዲያማንን ሊመታ የተነሳው እግዚአብሔር የሚጠቀምበት የጌዲዮን ሰይፍ ወይም ጌዲዮን የተባለው ሰው በገብስ እንጎቻ የተመሰለ ነው፣ በደካማ። ስለዚህ አሁንም ምን አደርጋለሁ? ውርደት አለ፣ ህዝቡ ተዋርዷል፣ በኃጢአት ምክንያት ተዋርዷል። በንጉሱ አካዝ ምክንያት ውርደት ውስጥ ነው፣ ረሃብ ውስጥ ነው፣ ሰቆቃ ውስጥ ነው። በየመንደሩ እየተንከራተተ ነው፣ እየተጎዳ ነው፣ በጨለማ ውስጥ ነው፣ በድቅድቅ ጨለማ ውስጥ ነው። ነገር ግን ብርሃን ይሆንለታል፣ ክብር ይመጣለታል፣ ትድግና ይመጣለታል። በማ በኩል? በማይመስል ደካማ በሆነ ሰው። ልክ ጌዲዮን ሚዲያማንን በጌዲዮን ነፃ እንዳወጣ አማኑኤል በሚባለው ሰው። ይህ አማኑኤል ወይም ደግሞ ምናልባትም ደግሞ ሕዝቅያስም ከሆነ ሕዝቅያስም፣ ሁለቱም ሕዝቅያስም እኮ ደብዳቤ ሲደርሰው ፈራ፣ ደነገጠና ወደ እግዚአብሔር ቤተ መቅደስ ሄዶ በቃ አንብበው ብሎ ዘረጋለት። የደካማ ሰው ምልክት ነው። ጦረኛ አልመለመለም፣ ወታደር አልመለመለም፣ ምን አልመለመለም። ደብዳቤውን ዘረጋ። እግዚአብሔር ምን አለው? ዛሬ በቃ እኔ ስራዬን እሰራለሁ አለው። እንደውም ንገረው፣ መልስ ንገረው፣ የኢየሩሳሌም ሴት ልጅ ንቃሃለች፣ የጽዮን ልጅ በንቀት አንገቷን አንተ ላይ ነቅንቃባሃለች አለው። ከዛ አንድ መልአክ ወጣ በሌሊቱን፣ ምናልባትም ቁጥሩን በትክክል 80 ሺህ ይሁን ወይ 200 ሺህ ብቻ በአንድ ሌሊት ውስጥ ብዙ የአሦር ወታደሮች አለቁ። እግዚአብሔር ድብቅ ጦር አስነስቶ መታቸው። ግን ነገስታቶቹ ምን አይነት ነበሩ? ምንም ደካሞች ነበሩ። ከሴቲቱ የተወለደውስ አማኑኤል የሚባለውስ ምንም። እሺ ትንቢት በረጅም ጊዜ ርቀት ደግሞ አሁን የእምነታችን ሐዋርያና መሰረት የሆነው የናዝሬቱ ኢየሱስ ክርስቶስ እኛን ሁላችንን ከኃጢአት ቀንበር ያላቀቀን ለእኛ መስዋዕት ስርየት የሆነልንስ ደካማ መስሎ በበረት ተወልዶ ተንከራቶ በምድር ላይ ከቁም ነገር ሳይቆጠር ማንም እንደ ወንጀለኛ በመስቀል ላይ ተሰቅሎ ተንጠልጥሎ ደሙን አፍስሶ ምን አደረገን? እኛን ሁሉ ምን አደረገን? አዳነን፣ ታደገን። ስለዚህ ትድግናው ሲመጣ በአጀብ በድንቅ ወይም ደግሞ በጣም በተካበደ ነገር አለም። ትድግናው ሲመጣ በማይመስል መንገድ ነው ብሎ ይናገራል። እግዚአብሔር ይመስገን። ስለዚህ እንዲሁ ስናጠቃልለው አሁንም በምን ሁኔታ ውስጥ ነው ያለነው? ያለንበትንም ዘመን እንመልከት። ልክ በኢሳያስ ዘመን እንደገጠመው ምድራችንንም ህይወታችንንም እያንዳንዱ ቤተሰባችንን ያለንበትን ቤተክርስቲያንንም ሁሉንም የኛን የህይወት መስካችንን እንመልከት። የከበበንን ነገር እንመልከት። በእያንዳንዱ የህይወት መስክ ምንድን የከበበን? ያስጨነቀን ነገር ምንድን ነው? እነዚህን ያስጨነቁንን ነገሮች፣ እነዚህን ከባባድ ነገሮች፣ እነዚህን ጠንካራ ነገሮች፣ እነዚህን ቀንበር ያበዙብንን ነገሮች እግዚአብሔር የሚመታቸው፣ የሚሰብራቸው፣ የሚያዋርዳቸው በማይመስል ነገር ነው። በማይመስል እግዚአብሔር በማይመስል እንዴ አልተማረም እኮ ይሄ ሰው እኮ እንዲህ የለውም፣ ይሄ ሰው እኮ እንደዚህ አይደለም ምንለው ከየት መጣ የሚባል ሰው ተነስቶ እግዚአብሔር በእርሱ ክብሩን ገልጦ የምድርን ታሪክ ይቀይራል። ስለዚህ ዛሬ እዚህ አብረን ሆነን ይህንን ቃል የኢሳያስን መጽሐፍ ከምዕራፍ 7 እስከ ምዕራፍ 9 የምናነብ ሁሉ እግዚአብሔር የሚጠቀምብን በትሮች ነን። እግዚአብሔር ይመስገን። እግዚአብሔር ውርደትን ወደ ክብር የሚቀይረው በእኛ ነው። እግዚአብሔር ይመስገን። ምናልባት ትልልቅ ሰዎችን ጠብቃችሁ ከሆነ ትልልቅ ሰው ስል ይገባቸዋል፣ የተማሩ ያደረጉ ወይም ደግሞ እንደሚባለው አንዳንድ ሰዎች ጥቂት ነገር በእጃቸው ሲከናወን ወይም ደግሞ አጋንንቶች ሲወጡ ሰዎች ሲፈወሱ ዝም ብዬ አይደለም እኮ ይሄ ነገር በህይወት የተከናወነው 40 ቀን ጾሜ ነው፣ ተራራ ሄጄ ነው፣ ወጥቼ ነው፣ እንደዚህ አድርጌ ነው ብለው መቀባትን እንደገና ደግሞ እግዚአብሔር የሚጠቀምበት ዕቃ መሆንን ሩቅ ያደርጉብናል፣ በጣም ያርቁብናል። በመከራ በልፋት በትጋት በጥረት የሚገኝ ያደርጉበትና አይ ብለን እንድንታክት ያደርጋል። የኢሳያስን መጽሐፍ ግን ስናነብ ይሄ ነው። ውርደት ወደ ክብር የተቀየረው በማይገመቱ ሰዎች ነው። በሚዲያም ዘመን እንደሆነው እንዲሁ ነው አለ። እንዲሁ ነው። በዛ ዘመን ቀንበር በዝቶ ነበር፣ ጭንቀት ነበረ። ነገር ግን በሚዲያም ዘመን እንደሆነው እግዚአብሔር ጌዲዮንን ተራ ሰው አስነስቶ የሚፈራ ሰው መሰዊያ በሌሊት የሚያፈርስ በቀን ፈርቶ በሌሊት መሰዊያ የሚነድ ሰው እንዲህ አይነት ተራ ሰው
ስንዴ የማይወቃበት ቦታ ንፋስ የሌለበት ቦታ የሚወቃው ድንጉጥና ፈሪውን ሰው እግዚአብሔር ተጠቅሞ ሚዲያምን መታ እስራኤልን ነፃ ወጣ። ስለዚህ እኛንም እግዚአብሔር በዚህ መልኩ ይጠቀምብናል። ምናልባት እኔ በሰው አይን አልበቃም፣ እኔ በሰው አይን ለሰው አይን እንትን አይደለሁም፣ ወይም ደግሞ ትኩረት ምስብ አይደለሁም፣ እንደዚህ አይደለሁም የምንል ከሆነ እግዚአብሔር እንደነዚህ አይነት ሰዎችን ነው እየተጠቀመ ትልልቅ ታሪክ የሰራው። ስለዚህ እግዚአብሔር ዛሬም በዘመናችን ይህንን ትልቅ ነገር ያደርጋል። ስለዚህ ውርደት ገጥሞን ከሆነ፣ ቀንበር በዝቶብን ከሆነ፣ ተጨንቀን ከሆነ፣ ግራ ተጋብተን ከሆነ ክብር አለ፣ ክብር አለ። እግዚአብሔር ይህንን ውርደት ይህንን ጭንቀት ሰብሮ ክብር ያመጣል። እግዚአብሔር ይመስገን። ትድግናውን ይገልጣል። እግዚአብሔር ይመስገን። ቅድም የተነበበውን ሁለቱ ቦታ ላይ ያገኘሁትን ቃል አንብቤ በዚህ እዘጋለሁ። ምዕራፍ 9 ላይ አንደኛው እንዲህ የሚል ነው፣ የእግዚአብሔር እጅ ይላል። ምዕራፍ 9 ቁጥር 12 ላይ ከምዕራብ ያንቀሰቅሳታል፣ እስራኤልም በተከፈተ አፍ ይበሏታል። በዚያም ሁሉ እንኳ ቁጣው አልተመለሰችም፣ ነገር ግን እጁ ገና ተዘርግታ ትኖራለች ይላል። እግዚአብሔር ይመስገን። በምንም ሁኔታ ውስጥ ብኖር አሁንም እግዚአብሔር እጁ ገና ነው፣ ገና ተዘርግታ ትኖራለች። እንዲሁ ቁጥር 17 መጨረሻውም ላይ ደግሞ እንደዚህ ይላል፣ በዚህም ሁሉ እንኳ ቁጣው አልተመለሰችም፣ ነገር ግን እጁ ገና ተዘርግታ ትኖራለች ይላል። እግዚአብሔር ይመስገን። በውርደት ውስጥ ሆነው፣ በሰቆቃ ውስጥ፣ በረሃብ በጨለማ ውስጥም ሆነው አሁንም እግዚአብሔር ብርሃንን ለማምጣት፣ አሁንም እግዚአብሔር የሕዝቡን ቀንበር ለመስበር አሁንም እጁ ገና ተዘርግታ ትኖራለች ይላል። እግዚአብሔር ይመስገን። የእግዚአብሔር እጅ ተዘርግታ ትኖራለች። እግዚአብሔር ውርደትን ወደ ክብር ያመጣዋል። እግዚአብሔር ይመስገን።